የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። ብርጋዴር ጀነራል ምግበ ኃይለ ለቀረበባቸው ትችት ምላሽ ሰጡ። ጀነራሉ በሰጡት ምላሽ የትግራይ ህዝብ በሙሉ ጀነራል ነው፣ እኔም ከደጀና እንጂ ከአዲስ አበባ ያገኘሁት አንድም ነገር የለም፣ አዎ ባህላዊ ጀነራል ብለዋል። ባህላዊ ጀነራል የሚሏቸው ተቺዎች ግልጽ መልስ የሰጡት ጀነራል ምግበ ኃይለ ስለ ህወሓት ለመናገር ባለፈው አመት ከባድ ነበር፣ አሁን ግን ስለ ህወሓት እንናገራለን ሲሉም ተደምጠዋል። እጃችንን እንኳን ብንሰጣቸው ጠላቶቻችን ያጠፉናል፣ እኛ ግን በቆላ ተንቤን ቀበርናቸው ሲሉም ተደምጠዋል። በዝርዝር እንመለከታለን። አርበኛ ዘመነ ካሴ አማራ ከዚህ በኋላ አንገት አይደፋም፣ ፋኖም እስከ ድል ድረስ መሳሪያ ይዘቀዝቅም አለ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴ ያፍረከረክነው ጠላት በእርግጠኝነት እናሸንፋለን ያለ ሲሆን እንሰባስባለን፣ በቅርቡም ዓለምን ጉድ የሚያስብል ዘመቻ እንከፍታለን ሲል ተደምጧል። በዝርዝር እናየዋለን። አሰብን የአፋር ክልል 7ኛ ዞን እናርጋታለን አሉ የአፋር ክልል ፖሊስ ኮሚሽን ኮሚሽነር። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢኤል አህመድ አሰብን የአፋር ክልል 7ኛ ዞን እናርጋታለን በማለት ስብሰባ ላይ መናገራቸው ተሰምቷል። ብልጽግና የአሰብን ጉዳይ የክልሎችና በዞኖች እንዲሁም በወረዳ ደረጃ ውይይትና አጀንዳ አድርጉት ማለት አዲስ ውሳኔ ማሳለፉን ተከትሎ በተደረገ ስብሰባ ነው ይሄ የተሰማው። በዝርዝር እናየዋለን። እስራኤል ባለፈው ሳምንት እርዳታ ለማድረስ የጋዛን የባህር ክልል ለመጣስ ሲሞክሩ ተይዘው በእስር ላይ የነበሩ ስዊድናዊቷን የአየር ንብረት ተሟጋች ግሬታ ተንበርግና ሌሎች 170 ፍልስጤማውያን ደጋፊ የመብት ተሟጋቾች ከሀገሩ አባራለች። ተንበርግ በአቴንስ አየር ማረፊያ በተሰበሰቡ በደርዘን የሚቆጠሩ ደጋፊዎቿ አበባ ሲበረከትላት መዳፏን ጨብጣ እጇን ከፍ አድርጋ ታይታለች። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁን ቆዩ። ብርጋዴር ጀነራል ምግበ ኃይለ ለቀረበባቸው ትችት ግልጽ ምላሽ ሰጡ። ጀነራሉ በሰጡት ምላሽ የትግራይ ህዝብ በሙሉ ጀነራል ነው፣ እኔም ከደጀና እንጂ ከአዲስ አበባ ያገኘሁት አንድም ነገር የለም ሲሉ ተደምጠዋል። ባህላዊ ጀነራል ለሚሏቸው ተቺዎች ግልጽ መልስ የሰጡት ጀነራል ምግበ ኃይለ ስለ ህወሓት ለመናገር ባለፈው አመት ከባድ ነበር፣ አሁን ግን ስለ ህወሓት እናገራለን ሲሉ ተደምጠዋል። እጃችንን እንኳን ብንሰጥ ጠላቶቻችን ያጠፉናል፣ እኛ ግን በቆላ ተንቤን እንደቀበርናቸው አትርሱ ብለዋል። በህወሓት ውስጥ በተፈጠረ የፖለቲካ ቀውስ የተነሳ የትግራይ ሰራዊት አዛዦች ከፍተኛ ትችትና ነቀፋ ስድብ ሲቀርባቸው ቆይቷል። ከመቀለ እስከ አዲስ አበባ ከአዲስ አበባ እስከ አሜሪካ ሲሰደቡ ከነበሩ ጀነራሎች መካከል አንዱ ምግበ ኃይለ ናቸው። ብርጋዴር ጀነራል ምግበ ኃይለ አገዛዙ ብልጽግናና የናቶ ጌታቸው ረዳ ደጋፊዎች በግልጽ ሲወነጅሏቸው ስማቸውን ሲያጠለሿቸው የቆዩ ሲሆን ብልጽግናና መከላከያ ሰራዊቱ አጠቃላይ ፋኖን እየመሩ ወጉን በሚልም ዘመቻ ተደርጎባቸው ምላሽ መስጠታቸው ይታወቃል። ጀነራሉ ከሰሞኑ በመቀለ በተካሄደው መድረክ ላይ ግልጽ ምላሽ ሰጡ ሲሆን ባህላዊ ጀነራል ይሉናል፣ አዎ ባህላዊ ጀነራል ማለት ሲናገሩ ተደምጠዋል። የትግራይ ህዝብ በሙሉ ጀነራል ነው፣ አዎ እኔም ባህላዊ ጀነራል ነኝ፣ ከደጀና የተማርኩት እንጂ አዲስ አበባ የወሰድኩት አንዲት ነገር የለም ሲሉ በህዝባቸው ላይ መኩራታቸውን ሲናገሩ ተደምጠዋል። ጀነራል ምግበ ኃይለ በስመት ተሞልተው የትግራይ ህዝብ የውጊያ ሳይንስ በነፍስ ወከፍ ደረጃ እውቀት አለው ማለት ነው፣ እኔም ከዚያ የወሰድኩት ነው፣ አዎ እኔም ባህላዊ ጀነራል ነኝ ያሉት። ባህላዊ ጀነራል ኩሉ ከሎ አነ ይحጎስ ሶ ኤቭሪባዲ ትግራዋይ ጀነራል ማለት ናይ ህዝብ ትግራይ ናይ ጀነራልነት ቫሊ ያ ንሕና እኮ ጀነራል ዝኾነ ሓቂ ዘይዛረበኩም ኣብ ወርዒ ኣብ ደጀና ዝተምሃርና ሚሊተሪ ሳይንስ ሒዝና ኢና ንህዝብ ትግራይ ኣብ ጎን ደው ኢልና ኣነ አዲስ አበባ ከይደ ዝወሰድኩ ሓንቲ ነገር የለን። በቃ ግልጽ የዛረው ዘሎ ናይ ህዝብ ትግራይ ናይ ሙጋዕ ብቃት ሳይንስ እንደ ህዝብ በታሪክ ብዙ ጣውርድ የከፈልነን አንድነታችን ካጠናከርን ብዙ ተአምር እንሰራለን ያሉት ጀነራሉ ያለፈው ጊዜ ትግላችን አንድ ስለሆነ ከተሜው ገጠሩ ሞሩ ባላብት ወጣቱ ሴቱ በሙሉ እንደርታው አጋሚው ሁሉም አንድ ላይ ነው። የትግራይ ህዝብ አርበኛ የሆነው ህዝቡም ሙሉ ለሙሉ አርበኛ መሆኑ ውጤት አምጥተናል ብሏል። 10,000 ሚኒሻና ልዩ ኃይል ነበር ልናስታውስ የሚገባው ነው። ሌት ተቀን ሰርተን ተናበን የተሻለ አድርገን የህዝባችን በደል አደጋ ቀልብሰናል። ይሄ ሆነው ደግሞ በአንድነታችንና በትግራይ ህዝብ በፈጠረው አቅም ነው ሲሉ ተደምጠዋል። ብዙ ብሔራዊ አቅሞች አሉን ያሉት ጀነራል ምግበ ካሉም ብሔራዊ አቅሞች ታሪካዊ ህወሓት ነው። ባለፈው አመት ህወሓት ስንል ችግር ነበር፣ አሁን ግን ህወሓት ማለት አለብን የትግራይ ህዝብ አርበኞች ስብስብ ማለት ነው። ህወሓት ማለት የትግራይ ህዝብ የወለዳቸው 65,000 ወጣቶች መስዋዕት የተመሰረተ ነው። ሰርቶም ለውጥና ውጤት ያመጣ ነው። ይህም ውጤት ደግሞ በገጠር በከተማ ስንንቀሳቀስ አይተነዋል። ልማት አላመጣም በማለት ህወሓትን የሚተቹ አሉ። ይህ ስህተት ነው ሲሉም ተደምጠዋል። አቅምታት አለውና ካፍተን ብሔራዊ አቅምታት ታሪካዊ ንመንግስት ይሁን ሰራዊት ቀጥ ቢሉ ኣብዚ ደረጃ ዘብጽሕት ፒኤልኤፍ
تبيلي في الكان مزرابة وزحفرلو كزينا نيرنا وزحلف عمد تبيلي في النبلكاء ناي حزب تግራይ ناي هربኛታት ስብስብ ብሔራዊ ውዳበን ناي حزب تግራይ ناي ብሔራዊ هربኛታት استمهሩ منأسي كلهم لعلسان حمشتن شح منأسي تግራዋይ በአና ወለደብ زحلف استسوء القالسي በቀጣይ የሚያጋጥመን ችግር በትግራይ ህዝብ አንድነትና አንድ ሆነን በመናርገው ትግል ምንም ይሁን ምን እንወጣለን ያሉት ጀነራል ምግብ ኃይለም አሁን ያለንበት ሁኔታ ቆሞ ወደ ነበረበት መመለስ አለብን አሁን ያለው በትክክለኛ መንገድ ነው ስለዚህ ብዙ ዋጋ ከፍለናል ቁጥር አንድ ድርሻ ያለው ግን የትግራይ ህዝብ ነው ብለዋል ጀነራሉ እጃችንን ብንሰጥ እንኳን ይቀብሩናል ሲሉ ጠላቶቻቸውን ያነሱ ሲሆን ጀነራሉ ለጠላቶቻችን እጃችን ብንሰጥ እንኳን ይቀብሩናል ያሉ ሲሆን በዘመቻሉ ታንኩን ጦሩን ጥይቱን መላስ ሰራዊቱን ይዞ የመጣውን ጠላት እዛው ቆላ ተንቤን አስቀርንተናቸዋል ይህን ልትረሱት አይገባም አዳራሹ ጭምር በጠላት ተይዞ ይፈነጭበት ነበር አሁን ላይ ግን ይሄውኛ ተሰባስበን ስለ አንድነት መነጋገር ችለናል ብሏል ከህዋትና ከትግራይ ወጣው የሄዱ ወንድሞቻችን እንዲመለሱ እንፈልጋለን ይህንን እየሰራንበት ነው ሲሉ የተደመጡ ሲሆን መንግስታችን ይቅር ብለን ወደ እነሱ እንኳን ብንሄድ እጃችን ብንሰጥ እነሱ ራሱ ያጠፉናል ይከፋፍሉናል ይህንን እንዳትረሱት ወደ ትግራይ እንመለስ ሲሉም ጥሪ አድርገዋል አርበኛ ዘመነ ካሴ አማራ ከዚህ በኋላ አንገት አይደፋም ፋኖ መስከረል ድረስ መሳሪያ ዘቀዝቅም አለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴ ያፍረከረክነው ጠላት በእርግጠኝነት እናሸንፋለን ያለ ሲሆን እንሰባሰባለን በቅርቡም ዓለም ጉድ የሚያስብል ዘመቻን ከፍታለን ብሏል ከሁለት ዓመታት በላይ ከአገዛዝ ጦር ጋር ውጊያ ላይ የሚገኙት የፋኖ ኃይሎች ለወራት ወታደራዊ ፖለቲካዊ ስልጠና ወሰዱ የፋኖ ኮማንዶ አባላት በተከታታይ ያስመረቁ እንደሚገኙ ታውቋል አርበኛ ዘመነ ካሴ በበኩሉ ለኮማንዶ ምሩቃኑ ባስተላለፈው መልእክት መሰባሰባችን መሰልጠናችን ማሰልጠናችን እንዲሁም መታጠቅና ለህልውናችን መዋጋት ይቀጥላል ብሏል መስከረም 26 2018 ዓ.ም ባስተላለፈው መልእክቱ በዘመኑ ልክ ያልተዘጋጀ ዝብ ይጠፋል ዘመኑን ያልዋጀ ትውልድ ይበተናል ያለው ዘመነ ካሴ የትኛው ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው እኛ የገጠመን ደግሞ የህልውና ፈተና ነው ለሱ ተገቢ ምላሽ እየሰጠን ነው ከከበቡን ጠላቶች ነገና ከነገ ወዲያ ከሚፈጥሩልን መከራ አኳያ ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠና መታጠቅ ጠላትን በልኩ መከላከል ይቀጥላል ብሏል አርበኛ ዘመነ ካሴ ጨምሮም የዛሬ ቁመናችን የትላንት ወዲያ ገናና ታሪካችን ካወረሰን ኩራትና የትላንትና ውርደታችን ከፈጠረው ቁስላችን ላይ የበቀለ ነው ሲል ነው ያስታወቀው በትላንት ቁስላችን እንቆጫለን እንገበግባለን ያለው ዘመነ ካሴ ነገም ዳግም እንዳንቆስሌትና ቀን እንሰራለን ሲል አስታውቋል አሁን ላይ በፋኖ ትግል የትላንት ህመም ቁስል ወደ ኃይል ገንቢ ጉልበት መቀየሩ ነው አርበኛ ዘመነ ካሴ ተናገረው ውርደታችን በፍጹም አይደገምም ከዚህ በኋላ አንገት አንደፋም ፋኖ እስከድል መሳሪያ ይዘቀዝቅም ያለው የፋኖ አመራሩ አርበኛ ዘመነ ካሴ በትግላችን ነጋችን ሰላማዊና ብሩህ ይሆናል ሲል ተናግሯል አርበኛ ዘመነ ካሴ አክሎም ፋኖ ዛሬ ላይ ተስፋና ድል ያለው ነገን ጨብጧል ሲል ማስታውቋል የቀን ጉዳይ እንጂ ማሸነፋችን ስንክሳር ሰማዩ ላይ በቀይ ቀለም ተጽፏል ያፍረከረክነው ጠላት በእርግጠኝነት እናሸንፈዋለን ይህ ይሆን ዘንድ መጽናት ያስፈልጋል ያልጸና ያሸነፈም ከሚሊዮን ሰራዊት እፍኝ ጽናት ያሸናፊ ያርጋል ነው ያለው አርበኛ ዘመነ ካሴ የፋኖ ኃይሎች ቅንነትና ጽናት ሊላበሱ እንደሚገባ ያስታወሰው ዘመነ ካሴ አሁን ላይ የአማራ ትግል እየተሰበሰበ ነው እንደሚገኝ ማስታውቋል የአማራ ትግል እየተሰበሰበ ነው ከዚህ የበለጠ ቅልብጭ ብሎ መሸከፍ ይኖርበታል ለድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል በዚህም ሂደት ተርፎ የምንተው ተጋይና በቅቶን የምንጥለው አታጋይ አይኖርም ይህም እንዲሆን እየተሰራ ይገኛል ሲል አስታውቋል የአፋባ ማዕከላዊ ኮማንድ አባልና የቴዎድሮስ ሰብሳቢ አርበኛ ዘመነ ካሴ በቅርቡ ዓለምን ጉድ የሚያስብሉ ዘመቻዎች ይኖርናል ሲልም ጠቁሟል የፋኖ ኃይሎች ባለፉት 3 ቀናት ብቻ በደብረ ኤልያስ ባሶ ሊበን ቡሬዳ ሞት ከፍተኛ ቁጥር ያላቸው የፋኖ ኮማንዶ ሰራዊት አባላትን አሰልጥነው አስመርቀዋል የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ብልኤ አህመድ አሰብን የአፋር ክልል 7ኛ ዞን አድርጋታለን ማለታቸው ሰምቷል ብልጽግና የአሰብን ጉዳይ ክልሎች በዞንና በወረዳ ደረጃ አጀንዳ አድርገው እንዲወያዩበት ውሳኔ ማሳለፉን ተከትሎ በተካሄደው ውይይት ነው ያሉት የክልሉ ፖሊስ ኮሚሽነር ይህን ሲናገሩ ከሰሞኑ ከአፋር ክልል ዞኖችና ወረዳዎች የተውጣጡ የፖሊስ አመራሮች አባላትና ሌሎች የመንግስት ባለስልጣናት በመድረኩ ላይ ታዳሚ ሆነው ነበር ተብሏል አፋር ክልል አዲስ ተቋቋመውን ማሂረሱ ዞን ጨምሮ
አውግስቲ ረሱ፣ ክልቢቲ ረሱ፣ ጋቢ ረሱ፣ ፋንቲ ረሱና ሃሪ ረሱ ተብሎ የሚጠሩ 6 ዞኖች ያሉ ሲሆን የክልሉ ፖሊስ ኮሚሽነር ብልኢ አህመድ ግን 7ኛው ዞን አሰብ ላይ እናቋቁማለን ማለታቸው የስብሰባው ተሳታፊዎች በይፋ ተናግረዋል። የመረጃ ምንጭ የነበሩትና ይህንን ይፋ ያደረጉት የስብሰባው ተሳታፊዎች አሰብ የአፋር ክልል 7ኛው ዞን እናርጋታለን ያሉት ፖሊስ ኮሚሽነሩ አሰብ ለማስተዳደርና ለተያያዥ የጸጥታ ጉዳዮች ዝግጅት ማድረግ አለብን ሲሉ ለክልሉ ፖሊስ አመራሮች አባላት እንዲሁም ሌሎች የመንግስት ባለስልጣናት ግልጽ መልእክት ማስተላለፋቸውን ተከትሎ ነው። ከዚህ በፊት ለብልጽግናው አገዛዝ ቅርብ የሆኑትና አሁን ላይ አንድን ተቋም የሚመሩት አቶ ዛዲግ አብርሃ በአፋር ተገኝተው አፋር አሰብን ለማስተዳደርና የሚመጣውን ሀብት ለመቆጣጠር መዘጋጀት አለበት፣ ካሁኑ ዝግጅታችሁን አድርጉ ሲሉ ተደምጠው ነበር። ዛዲግ አብርሃ በወጣቶችና ለምሁራን ሰጡት በተባለው የሰመራ ስልጠና ላይ አሰብን እንዴት እናስተዳድር፣ እንዴት ትይዙታላችሁ፣ እንዴት ትጠቀሙበታላችሁ የሚለውን ኮዲ ተዘጋጁ ሲሉ ነበር በግልጽ የተደመጡት። ታዲያ ኮሚሽነሩ ይሄን ይበሉ እንጂ የአፋር ክልል ፖሊስ አባላት በኤርትራ ትግል በማድረግ ላይ የሚገኙ የአፋር ተቃዋሚ ኃይሎችን በስፋት መቀጠላቸው ተሰምቷል። የቀይ ባህር አጀንዳ ከዞንና ከወረዳ የመንግስት ባለስልጣናትና የጸጥታ አካላት ጋር ውይይት እንዲደረግበት የብልጽግናው አገዛዝ ለክልሎች ትዕዛዝ በግልጽ አውርዷል ተብሏል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር ብልኢ አህመድ አሰብን የአፋር ክልል 7ኛ ዞን እናርጋታለን ያሉት የቀይ ባህር ጉዳይ አጀንዳ እንዲያርጉ ከፌደራል መንግስት የወረደላቸውን ትዕዛዝ ተከትሎ ለመጀመሪያ ዙር በተደረገ ስብሰባ ላይ ነው። ብልጽግና አብዛኛውን የአገሪቱን ክፍል ማስተዳደር ያልቻለ ቢሆንም ከኤርትራ በኃይል ወስዳታለሁ ያላትን አሰብ ለአፋር ክልል አዲስ ዞን ትሆናለች ማለት ምኞቱና ወሬውን ማስወራት ከጀመረ ወራት ተቆጥሯል። አገዛዙ ወደ አሰብ እንገባለን የሚለውን ጥያቄ በአብዛኛው በብዙዎች ዘንድ ጥያቄ ያስነሳበት ቢሆንም በአማራ ክልል የቀጠለው ጦርነት ግን ይህንን ጉዳይ እንዳያደርግ አስችሎታል መባሉም አይዘነጋም። ታዲያ የአፋር ክልል ፖሊስ ኮሚሽን ኮሚሽነር አሰብ 7ኛ የአፋር ክልል ዞናችን ናት ማለታቸውን የዘገበው ዞብል ፖስት ነው። እስራኤል ባለፈው ሳምንት እርዳታ ለማድረስ የጋዛ የባህር ክልል ለመጣስ ሲሞክሩ ተይዘው በእስር ላይ የነበሩ ስዊድናዊቷን የአየር ንብረት ተሟጋች ግሬታ ተንበርግን ጨምሮ ሌሎች 170 የፍልስጤም ደጋፊ መብት ተሟጋቾችን ከሀገሩ አባረረች። ተንበርግ በአቴንስ አየር ማረፊያ በተሰበሰቡ በደርዘን የሚቆጠሩ ደጋፊዎች አበባ ሲበረከትላት መዳፏን ጨብጣ እጇን ከፍ አድርጋለች። የእስራኤል ውጭ ጉዳይ ሚኒስትር አክቲቪስቶቹ ወደ ግሪክና ስሎቫኪያ መላካቸውን ይፋ አድርገዋል። ከአክቲቪስቶቹ መካከል የግሪክ፣ የስሎቫኪያ፣ የፈረንሳይ፣ የጣሊያን፣ የእንግሊዝና የአሜሪካ ዜጎች ይገኙበታል ብለዋል። አክቲቪስቶቹ በእስር ላይ በነበሩበት ወቅት በደል ደርሶባቸዋል፣ መሰረታዊ መብቶቻቸው ተነፍገው ነበር የሚለውን የሐሰት ውንጀላ በድጋሚ ውድቅ አድርገዋል። 42 ጀልባዎችን ተጠቅመው በስፍራው ከደረሱት 479 ሰዎች መካከል 341 ከሀገሪቱ እንዲወጡ መደረጉን ሚኒስትሩ አስታውቋል። 138 አክቲቪስቶች እስራኤል ውስጥ በእስር ላይ ይገኛሉ። እሁድ ዕለት ከ40 በላይ የሚሆኑት የራብ አድማ ላይ መሆናቸው መረጋገጡን የግሎባል ሰሙድ ፍሎው ቲም ዘገባ አመልክቷል። ዓላማው በጋዛ ባህር ላይ የተጣለውን ህገወጥ ከበባ መስበር፣ ሰብአዊ ኮሪደር መክፈትና በፊልስጤም ህዝብ ላይ እየደረሰ ያለውን የዘር ማጥፋት ዘመቻ ማስቆም ነው። የእስር እርምጃዎቹ ዓለም አቀፍ የባህርና የሰብአዊ ህጎች የሚጥሱ ናቸው ተብሏል። ቢቢሲ የእስራኤል ባለስልጣናት በኩላቸው ህጋዊ እገዳ ማስተላለፋቸውና ጀልባዎቹ በድምሩ 2 ቶን እርዳታ ብቻ ስለሚያጓጉዙ ጉዳዩ የታይታ ነው ብለዋል። የግሪክ የውጭ ጉዳይ ሚኒስቴር እንዳስታወቀው ተንበርግ በእስራኤል ከተባረሩ በኋላ ሰኞ ወደ አቴንስ ከተወሰዱ የ16 የአውሮፓ ሀገራት 161 ዜጎች መካከል አንዷ ናት ብሏል። ስሎቫኪያ 10 ሰዎችን በተለየ በረራ ተቀበላለች። ስዊድናዊቷ አቴንስ ከረሰች በኋላ ለጋዜጠኞች እንደተናገረችው ጂኤስኤፍ የእስራኤል ህገወጥና የሰብአዊ የባህር ከበባ ለመስበር የተደረገ ትልቁ ሙከራ ነው ብላለች። ግሬታ እኛ ይወክላሉ የተባሉ መንግስታችንን ይህ ማድረግ ሲሳናቸው ነው እኛ የዘር ማጥፋት ሞትና ውድመትን የሚያቀጣጥሉ መሪዎች ሲሆን እኔን አይወክሉኝም የሚሉ ሰዎች ዓለም አቀፍ ትብብር ታሪክ ነበር ብላለች። እመኑኝ በእስር ቤት ስለረሰብን ግፍና በደል ለረጅም ሰዓት ማውራት እችል ነበር፣ ታሪኩ ግን ያ አይደለም ስትላክላለች። እንዲባረሩ ከተደረጉት መካከል አንዱ የሆነው ስፔናዊ የህግ ባለሙያ ራፋኤል ቦሬጎ እሁድ ምሽት በማድሪድ አውሮፕላን ማረፊያ ለጋዜጠኞች በተደጋጋሚ የአካልና የአእምሮ ጥቃት እንደደረሰባቸው ተናግሯል። ደበደቡን፣ መሬት ላይ እየጎተቱ አይኖቻችንን ሸፍነው እጃችንና እግራችንን አስረው እስር ቤት ውስጥ አስገቡን፣ ሰደቡን ሲል ከሷል።
እሁድ ወደ ጄኔቫ የተመለሰው 9 የስዊዘርላንድ ዜጎችም ኢሰባዊ የእስር ሁኔታና አዋራጅ አያያዝ ነበር ሲሉ ቅሬታቸውን ማቅረባቸውን ሮይተርስ የዜና ወኪል ዘግቧል። የእስራኤል የውጭ ጉዳይ ሚኒስትር ሰኞ ዕለት በሰጠው መግለጫ አክቲቪስቶቹ ህጋዊ መብቶች ሙሉ በሙሉ እንደሚከበሩና በዚህ መልኩ እንደሚቀጥሉ አጽንኦት ሰጥተዋል። የሚረጩት ውሸት ቀደም ብለው ያቀዱት የሐሰተኛ ዜናቸው ዘመቻ አካል ነው ብለዋል። ሚኒስቴሩ እንዳስታወቀው ሰኞ ዕለት መደበኛ የህክምና ምርመራ ስታደርግ የነበረች የህክምና ባለሙያ በእስር ቤት በነበረች በአንዲት የስፔን ዜጋ እስር ቤት ተነክሳለች ብለዋል። በኋላም ስፔናዊቷ ከሀገር እንድትባረር ተደርጋለች ነው ያለው። ባለሙያው ቀላል የአካል ጉዳት እንደደረሰባት ማክሏል። የጂኤስኤፍ ጀልባዎች ባለፈው ወር መጨረሻ ከባርሴሎና የተነሱት በተባበሩት መንግስታት ድርጅት የሚደግፈው የተቀናጀ ምግብ ዋስትና ደረጃ ምደባ አይፒሲ ባለሙያዎች በጋዛ ከተማ ረሃብ መኖሩን ካረጋግጡ በኋላ ነበር። ረሃቡ በሳምንታት ውስጥ ወደ መሃልና ደቡብ ጋዛ ሊዛመት እንደሚችል ማስጠንቀዋል። በጋዛ ሐማስ የሚመራው ጤና ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ ቢያንስ 460 ፍልስጤማውያን በተመጣጠነ ምግብ እጥረት ሳቢያ ሞታቸውን ገልጿል። ከነዚህ መካከል 182 ያሉ የረሃብ ማስጠንቀቂያ ከወጣ በኋላ ሞታቸውን ያስታወቀው የተባበሩት መንግስታት ድርጅት እስራኤል በጋዛ ላይ የጣለችውን እገዳ በአስቸኳይ እንድታነሳና ህይወት አድን ቁሶች እንዲገቡም ጠይቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።